አእምሯችሁ ዝም ብሎ ክፍት ቦታ አይደለም። አእምሯችሁ የነፍሳችሁ ማደጊያ ያቦች ስፍራ ነው። እያንዳንዱ እዛ የምታስገቡት ሐሳብ ልክ እንደ ችግኝ ነው። እያንዳንዱ ስሜት፣ እያንዳንዱ እምነት፣ እያንዳንዱ ደጋግማችሁ የምታስቡት ቃል ሁሉ እንደ ችግኝ ነው። ያ ችግኝ እንግዲህ ወይ ሕይወትን ይተክላል ወይ ደግሞ የሚያጠፋችሁን ነገር ያበቅላል። እስኪ አንድ ጥያቄ ልጠይቃችሁ። ምንድነው አእምሯችሁ ውስጥ እያሳደጋችሁ ያላችሁት? ጥበብን፣ ዲሲፕሊን፣ ድፍረትን ነው? የታላቅነት ራዕያችሁን ውሃ እየጠጣችሁ ነው ወይስ ደግሞ ፍርሃት፣ መጠራጠርና ጸጸትን እየመገባችሁት ነው? ምክንያቱም አእምሯችሁ ውስጥ የምታሳድጉት ነገር ሕይወታችሁን የሚወስንና መስመር የሚያስይዝ ነው። ይሄ እንግዲህ ዝም ብሎ የሞቲቬሽን ንግግር አይደለም። ይሄ እውነታ ነው። ሰዎች በንዴት፣ በመራርነት፣ በተሸናፊነት ሲጓዙ አስተውላችሁ አታውቁም? አለማሸነፋቸው እኮ አይደለም፣ ነገር ግን የአእምሯቸውን የአበባ ስፍራ ለእሾህ አሳልፈው ሰጥተውት ነው። አያችሁ፣ እሾህ የእናንተን ፍቃድ አይጠይቅም። የፀሐይ ብርሃን፣ ጥሩ አፈር ወይም ደግሞ የማሳደጊያ ዕቅድን አይፈልግም። ዝም ብሎ ነው የሚያድገው። የሚፈልገው ትንሽ ቸል መባል ነው። ይሄ እንግዲህ ሐሳባችሁ ላይ የሚሰራ እውነታ ነው። እስኪ አእምሯችሁን ቸል በሉት፣ ትኩረት ንፈጉት። ያኔ ሌሊት እንደሚዘርፍ ሌባ አሉታዊ ነገር መሰስ ብሎ ይገባል። ሰላማችሁን፣ ደስታችሁን ይሰርቃል፣ አቅማችሁን ደግሞ ያፍነዋል። ታዲያ ይህ የሆነ እንደሆነ ከማወቃችሁ አስቀድሞ ያ የአበባ ስፍራችሁ ተበላሽቷል። የተበላሸ ተክል ተክላችሁ እኮ አይደለም፣ ይልቁኑ አዎንታዊና ጥሩ የሆኑ ዘሮችን መጠበቅና መንከባከብ ስላልቻላችሁ። ስለዚህ አሁንም ደግሜ ልጠይቃችሁ፣ ምንድነው እያሳደጋችሁ ያላችሁት? በእያንዳንዱ ቀን በከፍተኛ ትኩረት ውሃ እያጠጣችሁ ያላችሁት ምንን ነው? ምክንያቱም የእናንተ ትኩረት ማለት ልክ እንደ ማዳበሪያ ነው። ምንም ይሁን ምን እየመገባችሁ ያላችሁትን ነገር ያሰፋል። በህመማችሁ ላይ፣ በቁስላችሁ ላይ ብዙ ትኩረት ባደረጋችሁ ቁጥር ስር እየያዘና እየጠነከረ ነው የሚሄደው። የትላንት ስህተታችሁን አብዝታችሁ ባስባችሁት ቁጥር ራስን መጠራጠር ውስጣችሁ እያሳደገ ይመጣል። ነገር ግን ደስ የሚለው ዜና ይህንን ነገር ሙሉ ለሙሉ ማስወገድ ትችላላችሁ። ሐሳባችሁን ድጋሚ መትከል ትችላላችሁ። አዳዲስ ልማዶችን ውሃ ማጠጣት ትችላላችሁ። ሊያጠፋችሁ ከታገለው ተመሳሳይ አፈር ተስፋ ያለው አዲስ የሆነና ደስ የሚል ማንነትን ማብቀል ትችላላችሁ። እርግጥ ነው ሕይወት ቀላል እንዳልሆነች በሚገባ እረዳለሁ። ሰዎች ሊያስቡት እንኳን በማይችሉት መከራ ውስጥ እንዳለፋችሁም ይገባኛል። ነገር ግን በፍጹም ትላንታችሁ መሪና ጠባቂያችሁ እንዲሆን መፍቀድ የለባችሁ። ነፍሳችሁ ላይ ያለውን በረከት ህመማችሁ እንዲያጠፋ አትፍቀዱ። የሆነ ሰው መርዛማ ነገርን ውስጣችሁ ስለተከለ እናንተ ያንን ውሃ ማጠጣት አለባችሁ ማለት አይደለም። የአእምሯችሁን አካባቢ የመቀየር ጥንካሬ አላችሁ። ነገር ግን በአጋጣሚ የሚሆን አይደለም። በየቀኑ ወሳኝ ውሳኔዎችን በመወሰን እርምጃ መውሰድ መጀመር አለባችሁ። መጀመሪያ ላይ ሁሉ ነገር ፌክ ቢመስላችሁ እንኳን ስሜታችሁና ቃሎቻችሁ አልጣጣም ቢሉ እንኳን ያንን ማድረግ አለባችሁ። ምክንያቱም ቃሎቻችሁ ልክ እንደ ውሃ ናቸው። ውስጣችሁ ያለው ችግኝ ደግሞ ውሃ የሚጠጣበት ጊዜን ማግኘትና መጠጣት አለበት። ያ ደግሞ ባለማቋረጥ ሁሌም በመትጋት በማመንና በዲሲፕሊን ውስጥ በማለፍ ማሳካት ይቻላል። ታሪካችሁን ድጋሚ መጻፍ ትችላላችሁ። ሰላማችሁን ድጋሚ መገንባት ትችላላችሁ። አእምሯችሁ የሆነ ሕይወት እንዲሰጣችሁ ማድረግ ትችላላችሁ። የተሻሉ ሰዎችን መሳብ የምትፈልጉ ከሆነ፣ የተሻሉ እድሎችን ማቅረብ የምትፈልጉ ከሆነ ከሐሳቦቻችሁ ጀምሩ። ይሄ እንግዲህ ብዙ ሰዎች የሚወድቁበት ምዕራፍ ነው። ጠንካራ ሆነው ይጀምራሉ፣ የተወሰኑ ሾሆችን ያስወግዳሉ፣ አዳዲስ ችግኞችን ይተክላሉ። ከዛ ለትንሽ ጊዜ ተስፋ ያለው ይመስላል። ታዲያ ልክ ሕይወት በትሯን ስታሳርፍ፣ አስቸጋሪ ቀናት ሲመጡ፣ ምንም ጥቅም ከሌለው ሰው የሆነ ትችት ሲመጣ ተመልሰው አሉታዊ ነገሮችን ውሃ ወደ ማጠጣታቸው ይመለሳሉ። አስተውሉ። ወዲያው ምላሽ ባታገኙ እንኳን በመስመራችሁ መጽናትና ኃላፊነታችሁን ለመወጣት ቁርጠኛ መሆን መቻል አለባችሁ። ምክንያቱም እምነት የሚሰራው በዛ መንገድ ነው። ትተክላላችሁ፣ ውሃ ታጠጣላችሁ። ከዛ በእናንተ ቁጥጥር ስር ባልሆነ መንገድ የሆነ ነገር እንደሚሆን አምናችሁ ትጠብቃላችሁ። በዛ መንገድ ነው እንግዲህ አሸናፊዎች የሚሰሩት። ወከባ በበዛበት፣
አጃቢውና አጨብጫቢው በበዛበት ቦታ አይደለም። ይልቁኑ ዝም ባለው ሰዓት ከፍርሃታቸው ይልቅ እምነታቸውን መመገብ ስለመረጡ ነው ከፍ ያሉት። ከድራማ ይልቅ ዲሲፕሊንን ሲመርጡ፣ ሰበብ መደርደር አቁመው ለውጥን ሲፈጥሩ ነው ያም ይሆን። እያንዳንዱ ማለዳ ችግኝ የምትተክሉበት ምዕራፍ። ታዲያ ከመደናገጥ ይልቅ ሰላምን፣ ከመረበሽ ይልቅ ዲሲፕሊንን፣ ከፍርሃት ይልቅ እምነትን ስትመርጡ ረጅም ዘመናት አብሯችሁ የሚቆይ ነገርን ማብቀል ትችላላችሁ። በማዕበል የማይነቀነቅ ማይንድ ሴትን ትገነባላችሁ። በዙሪያችሁ ባሉ ሁኔታዎች ላይ ጥገኛ የማይሆን ህይወትን ትፈጥራላችሁ። ስለዚህ አሁንም ለሶስተኛ ጊዜ ልጠይቃችሁ፣ ምንድነው እየተከላችሁ ያላችሁት? ይኸውላችሁ በህይወታችሁ ውስጥ የሚያድጉ ሾሆች የእናንተን ግብዣ አይጠብቁ። በሰፊውና በጥንካሬ ነው የሚያድጉት። እውነተኛ እድገት ትኩረት ይፈልጋል፣ ጥረትን ይጠይቃል። ጠዋት ስትነሱ ነገሮችን በማስተዋል መምረጥ አለባችሁ። ዛሬ ምንድነው የምተክለው? ምንድነው የማሳድገው ማለት መቻል አለባችሁ። ሰላምን በተስፋ ብቻ መጠበቅ በቂ አይደለም። ሰላማችሁን ራሳችሁ መጠበቅ አለባችሁ። ደግሞ ያንን የሚስም ማይንድ ሴትን መገንባት አለባችሁ። ጥላቻን ተክላችሁ ፍቅር ለመቅጠፍ መጠበቅ የለባችሁ። የአእምሮ ህግ በዛ መንገድ አይደለም የሚሰራው። የሚያድገው የመገባችሁት ነገር ነው። የመገባችሁት ነገር መልሶ ይመግባችኋል። ስለዚህ በህይወታችሁ ለምንድነው ምንም ነገር የማይለወጠው ብላችሁ ተጨንቃችኋል? በህይወታችሁ ተገኝታችኋል እንጂ እያደረጋችሁ አልነበረም ማለት ነው። ጠንክራችሁ እየሰራችሁ ሊሆን ይችላል። ነገር ግን አእምሯችሁ ያኔ መጠራጠርን የተከላችሁበት አፈር ላይ ተጣብቆ ቆሟል። በደንብ አዳምጡ። ስሩን እስካላስተካከላችሁ ድረስ የሚያፈራውን ፍሬ ማስተካከል አትችሉም። ያ ስር ደግሞ የእናንተ አስተሳሰብ ነው። ያ የምታምኑበት ሲስተም ነው። ያ ሰው በሌለበት ለራሳችሁ የተናገራችሁ ድምጽ ነው። ህይወታችሁን በተገቢው መንገድ በሚያንጽላችሁ ድምጽ ክበቡት። የፈጣሪያችሁ ድምጽ፣ የመኖር ዓላማችሁ ድምጽ፣ የእውነተኛ ማንነታችሁ ድምጽ ነው ዙሪያችሁን ሊከባው የሚገባው። በህይወታችሁ ሰላምን ለመትከል የማንንም ፍቃድ መጠየቅ የለባችሁ። ዲሲፕሊንን፣ ራዕይና ፍቅርን ለመትከል የሚያስፈልገው ፍቃድ የእናንተ ብቻ ነው። ለቀደመው የልብ ስብራታችሁ ምላሽ መስጠት ማቆም አለባችሁ። ጸጸታችሁን ውሃ ማጠጣት ማቆም ትችላላችሁ። ለግባችሁ ፍርሃትን ሳይሆን ህይወትን መናገር ትችላላችሁ። ያ የእናንተ ኃይል ነው። ያ ፈጣሪ የሰጣችሁ የራሳችሁ ኃላፊነት ነው። ምክንያቱም ልንገራችሁ፣ ከመደናገጥ ይልቅ መጸለይን ስትመርጡ፣ ከማማት ይልቅ እውነታውን ስትናገሩ ውስጣችሁ አንዳች ጠንካራ የሆነ ነገርን እየተከላችሁ፣ ስሩ የጠነከረና እውነተኛ የሆነ ነገርን እያዘጋጃችሁ ያላችሁት። ታዲያ በጊዜ ሂደት በብዙ ትዕግስት ውስጥ በብዙ እምነት ውስጥ ፍሬውን ማየት ትጀምራላችሁ። ምናልባትም ካልጠበቃችሁት ቦታ ባልጠበቃችሁት መንገድ ሊሆን ይችላል። ብቻ ግን ይመጣል። ሁሉ ነገር ቀለል ይላችኋል። ግልጽነትን ማስተዋል ትጀምራላችሁ። በትላንት ማንነታችሁ ቢሆን አለ ብላችሁ ማታስቡት፣ ይከፈትልኛል ብላችሁ ማትጠብቁት በር አሁን ግን ወለል ብሎ ይከፈትላችኋል። አያችሁ፣ የአእምሯችሁን የአበባ ስፍራ ስታስተካክሉና ከእሾህ ስታጸዱ ለአስገራሚ ነገሮች፣ ለተአምራቶች ቦታ ታሰፋላችሁ። ስለዚህ ጥያቄው ምን እያሰባችሁ ነው ሳይሆን ምን እያሳደጋችሁ ነው የሚል ይሆናል። ምክንያቱም አሁን የምታሳድጉት ነገር ማለት የምትኖሩትን ህይወት የሚወስን ነገር ስለሆነ ማለት ነው። እያንዳንዱ ማሳደግ የምትፈልጉት እንዲያበራ የምትመርጡት ነገር በሙሉ ውስጣችሁ አለ። ነገር ግን የሚያድግበትን አፈር እስካላስተካከላችሁ ድረስ በፍጹም ማደግ አይጀምርም። ባለመመቸት ውስጥ ማለፍ አለባችሁ። በጥልቀት መቆፈር አለባችሁ። አዲሱ ማንነት እንዲያድግ የቀደመውን ማክሰም አለባችሁ። እርግጥ ነው ይህ ሁሉ ሂደት ጊዜ ይወስዳል። ብቸኝነት ሊከባችሁ ይችላል። ሰዎችም ላይረዷችሁ ይሆናል። ነገር ግን ልክ አዝመራው ሲጎመራ ፍሬው ብቅ ሲል ያ ሁሉ ድካም ለምን እንደነበረና ደግሞ መድከማችሁ እንደሚገባው በደንብ ትረዳላችሁ። ስለዚህ ከዛሬ ጀምሮ በነገሮች ሁሉ አስተዋይና በትኩረት የሚራመድ ሰው ሁኑ። በሾዎቻችሁ ላይ ምህረት የለሽ ሁኑ። ውሃ በምታጠጡት ነገር ላይ እምነት ይኖራችሁ። በእድገታችሁ መኑ። ከዛ ደግሞ የፈለገ ነገር ቢሆን መትከላችሁንና ውሃ ማጠጣታችሁን እንዳታቁ። ምክንያቱም አእምሯችሁ ትልቁ ሀብታችሁ ነው። ወደፊታችሁ ደግሞ ዛሬ በምትተክሉት ነገር ላይ ነው ጥገኛ ሆኑ። ስለዚህ ዝግጁነት እስኪሰማችሁ እንዳትጠብቁ። አሁኑኑ ጀምሩ። ባላችሁ ነገር ጀምሩ። ያላችሁ ነገር የፈለገ ትንሽ ቢሆንም እናንተ ጀምሩ። ፈጣሪ የቀረውን ስራ ይወጣል።
ነገር ግን ፈጣሪ መጠራጠርን እየተከላችሁ የሚሰራበት እድል የለም። ፈጣሪ መሬቱን ሰጥቷችኋል፣ እስትንፋሱንም አድሏችኋል። ስለዚህ መትከሉና መንከባከቡ የእናንተ ድርሻ ነው። ደግሞም ብቻችሁን አይደላችሁ። ዝናብ ስትፈልጉ ፈጣሪ ይልካል። ብርሃን ስትፈልጉ ፀሐይን ያወጣል። ሲደክማችሁ ጥንካሬን ያድላችኋል። ነገር ግን ይህ ሁሉ የሚሆነው እናንተ ስትፈቅዱ ብቻ ነው። ኃያል የሆነ አእምሮ የተተከለ ብቻ ነው። ሰላም የበዛበት አእምሮ ማለት የተጠበቀ ነው። ፍሬያማ የሆነ ዓላማና ትርጉም ያለው ህይወት የሚጀምረው አእምሮአችሁ ውስጥ የተከላችሁትንና ውሃ የምታጠጡትን ነገር የመቆጣጠር ስልጣንን በእጃችሁ ስታስገቡ ነው። ስለዚህ ዛሬውኑ ራእያችሁን ትከሉ፣ ነፍሳችሁን ውሃ አጠጡ፣ አእምሮአችሁን ጠብቁ። ያኔ ታላቅ ነገርን መፍጠርና ማሳደግ ትችላላችሁ።